ስለ ተወለደው ጌታ ላስተምራችሁ ስለ ተወለደው ጌታ ዮሐንስ ወንጌል ምዕራፍ 1 በጣም ብዙዎቹ ወንጌላውያን የጀመሩት ከመላእኩ ጉብኝት ነው የሐዋርያት አጻጻፍን ነው መሰረት አርጌ የምነግራችሁ ነገር ግን ቤዝ ማረገው ዮሐንስ ወንጌልን እና አንድ ሐዋርያ ግን የተለየ አጻጻፍ ጻፈ የተለየ መግቢያ ሰጠው እና በጣም ደስ ይላል የተጠቀመው ኢየሱስን ማቴዎስ ሲጀምረው ልክ ገና ወንጌሉን ሲጀምር ማለት ነው ማቴዎስ የሁሉንም መግቢያ ላንብበው ምን ይላል መሰላችሁ እንደዚህ ይላል የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል ይሄንን ቃል ያነበበ ሰው ገናውን ዝም ብለ ማቴዎስ ወንጌል ቢሰጥ እንዴት ታስበዋለ ተመልከቱት እንዴት እንደምታስቡት መጽሐፍ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ስለሚል መታውቀው ታሪክ አለ ዳዊት መታውቀው ታሪክ አለ ቁጥር 22 ላይ ግን በነብዩ ከጌታ ዘንድ ነው ድንግል ጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል ትርጓሜውም እግዚአብሔር ከኛ ጋር ማለት ነው ይላል ትርጓሜውም እግዚአብሔር ከኛ ጋር ማለት ነው ብሎ ክሉ ይሰጣል መግቢያ ይሰጣል ነገር ግን ኢየሱስን በምድር ብቻ ነው መታወቀው በምድር ብቻ ነው መታየው ለምን እዚህ ጋር ሲያስቀምጠው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ስለጀመረ ኢየሱስን አይምሮክ ሲያየው ሲቀበለው የሚያየው በእነ አብርሃም በእነ ዳዊት የትውልድ ሥርዓት ውስጥ ነው ማርቆስ ላይ ስንሄድ ደግሞ ማርቆስ አገባቡ ጭራሽ እንዴት አርጋ ማርያም እንደወለደች ሁሉ አይጽፍልንም ገብርኤል እንዴት እንደመጣ አይጽፍልንም የማዘር እንደሆነ አይጽፍልንም ማርቆስ ሲጀምር የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ እነሆ መንገድን የሚጠርግ ብሎ ከመጥምቁ ዮሐንስ ነው የጀመረው ከመጥምቁ ዮሐንስ ተነሳ እና በጣም የሚገርም የታሪክ አገባብ ነው ያለው ይሄ የአገልግሎት መጽሐፍ ነው የማርቆስ መጽሐፉ ራሱ የተሞላው በታምራቶች ነው በድንቆች ነው ኢየሱስ ማገልገል ጀመረ ብሎ ነው ዮሐንስ አጠመቀ አገለገለ ብሎ ይጀምራል ሉቃስ ደግሞ ታሪኩን ሲጀምር ታሪክን ለማሰናዳት እንደተሞከረው የታሪኩን እውነተኛነት የእያንዳንዱ የኢየሱስ አወላለድ ከኢየሱስ በፊት ዮሐንስ እንደነበር እነኚህን ያመጣ ታሪኩን ከዘካርያስ ጋር የመጥምቁ ዮሐንስ አባት ዘካርያስ ብሎ ከዘካርያስ ጋር ያይዞት ከዘካርያስ ቀጥሎ ወደ ማርያም መጥቶ ገብርኤል እንዴት ለማርያም እንደነገራት የሉል እግዚአብሔር ልጅ ከሷ እንደሚወለድ ድንገት እንደዚህ አይነት ታሪክም ሲሰማ በአይምሮክ የሚመጣ ነገር አለ አዎ እንደዚህ አይነት ታሪክ እኮ ለምሳሌ ሳምሶንም መልአክ መጥቶ ለናቱ ነግሯት ነው ከዛ በኋላ ሳምሶን የተወለደው መጽሐፍ ቅዱስ ላይ አለ እንደዚህ አይነት ታሪኮች ሳይወለዱ ልጆች ስም ይወጣላቸው እንደሚወለዱ የሚነገር ለምሳሌ ይስሐቅ እግዚአብሔር መጥቶ ነው ይስሐቅ ይወለዳል ብሎ የተናገረው ያመጣልሃል ሉቃስ አገባቡ እንደዛ ይመስላል ይሄም ሰውነትን ነው የሚያሳየው ማን ነው የሚለው የሱም ማንነት ዲፋይን አያረግልም እንደ ታሪክ ግን በምድር ላይ እንዴት ኢየሱስ ወደዚህ ዓለም ገባ ሚለውን ያሳያል አሁን ማስተምራችሁ ሰው ግን ይለያል ዮሐንስ ኢየሱስን ከምድር ታሪክ አልጀመረው ኢየሱስን ከሰውነቱ አልጀመረው ድንግል ጸነሰች መልአክ ነግሯት አላለም ወይንም መጥቶ የአብርሃም ልጅ የዳዊት ልጅ ብሎ እዛ ስፍራ አልጀመረም ወይንም ኢየሱስ
አገለገለ በመንፈስ ቅዱስ ኃይል ብሎ አልጀመረም። ማንነቱን ኦሪጂናሊ ሄዶ ከዘላለም ዘመናት በፊት የነበረውን ያንን ፒክ አረገ። ተመልከቱት እንዲህ ይላል የዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ከጎን ላለው ሰው የተወለደው ማን እንደሆነ አየህ በለ። ኖርማል እንዳይመስልህ በለ። በትንቢት የተወለደ አይደለም በለ። በመላክ ንግግር የተወለደ አይደለም በለ። ያለ የነበረ የሚኖር ነው በለ። ሕያው አምላክ ነው በለ። ለዚህ ነው መልአኩ እንዲህ ያለው በለ፣ እግዚአብሔር ከኛ ጋር በለ። ማን የተወለደው? ከሱ እነሆ ድንግል ጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር። ምን አለ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም እግዚአብሔር ነበር። ሃሌሉያ። አያችሁት? ዮሐንስ በወንጌል መጽሐፎች ላይ ያልተገባበትን አገባብ ነው የገባው። የተወለደው ኢየሱስን በዮሐንስ መልእክቱ ስታዩት በመጀመሪያው ከቁጥር 1 እስከ 18 ባለው የሚተርክላችሁ ከየት እንደወሰደው ታውቃላችሁ? ይሄንን ከቁጥር 1 እስከ 18 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወት የሰው ብርሃን ነበረች። ብርሃን በጨለማ ያበራል፣ ጨለማም አላሸነፈውም። ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለምም በእርሱ ሆነ። ቃል ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ሕግ በሙሴ ሰጥቶን ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ። እንዲህ ይላል ሲጨርሰው፣ እንደዚህ ይላል፣ መቼም ቢሆን እግዚአብሔርን ያየ አንድስ እንኳን የለም። በአባቱ እቅፍ የነበረው አንድያ ልጁ ተረከው። ኢየሱስ ጌታ ነው። እዚህ ድረስ የጻፈውን ከየት አመጣው ብለህ ስትጠይቀው ወንጌሉ ውስጥ ያለውን ሙሉን ይነግራል። አንድ ቀን ኢየሱስ እያስተማረ እያለ ማለት ነው እንደዚህ ብሎ ተናገረ። አብ ማን እንደሆነ ከወልድ በቀር የሚያውቅ የለም፣ ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም፣ ወልድም ሊገለጥለት ከሚፈቅድ በቀር። አንተ እናውቃለን አሉት። አንተ የዮሴፍ ልጅ አይደለም? አንተ ናዝሬት የሚባለው ከተማ አይደለ ያደግከው? አንተ እንደዚህ አይደለም። እኔም ብታውቁኝ አባቴም ባወቃችሁ ነበር። ምንሳሳተው ይሄንን ነው። አየህ፣ ቆሞ ስናየው፣ በስጋ ሰውነት ተገልጦ ስናየው፣ በመካከላችን ሲመላለስ ስናየው፣ አርቀን ማን ነው የሚለውን አላየንም። ዮሐንስ ግን አየና እንደ ያለ በመጀመሪያ ቃል ነበር፣ ቃል ሥጋ ሆኖ ነው አማኑኤል የሆነው። ኢየሱስ ጌታ ነው። ከጎን ላለው ሰው የተወለደው ጌታ ነው በለ። የተወለደው እግዚአብሔር ነው በለ። የተገለጠው ቃል ነው በለ። ማን ነው ሲባል የነበረ ነው። አንዳንድ ሰው ሲያስተምር ኢየሱስን ከሰው ልጆች መሃል አንዱ ያስመስለዋል። አንዳንዱ ደግሞ ሲያስተምር ኢየሱስን ጠንካራ ነብይ ያስመስለዋል። አንዳንዱ እግዚአብሔር ልኮት የመጣ መልእክተኛ አድርጎ ይቆጥረዋል። ሌሎች ደግሞ የመጀመሪያው የእግዚአብሔር ፍጥረት ነው፣ የመጀመሪያው የእግዚአብሔር ከኪሩቤል ጋር የነበረ ከሳጥናኤል ከሰይጣን ጋር የነበረ ሌላኛው የእግዚአብሔር ልጅ ነው ይላሉ። ብዙ ታሪክ አለ። ዮሐንስ ግን ማንነቱን ነገረ። መልአክም አይደለም፣ ከሳጥናኤል ጋር የነበረ የመጀመሪያ ፍጥረት። ያኛው አልታዘዝ ብሎ ሲወድቅ ይሄኛው የታዘዘ አይደለም። በመጀመሪያ ቃል ነበረ፣
ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሃሌሉያ! እንዴት ነው የምትረዱት? ቶማስ አንድ ጊዜ ጌታን ሲገለጥ አልነበረም ከሞት ከተነሳ በኋላ እና በአይምሮ ውስጥ ያለው በስጋ የሚያውቀውን ኢየሱስ ነው እና ተነስቷል ብለው ሲነግሩት አይ አለ። አረ ተነስቷል፣ ከሞት ተነስቶ እኛ ጋር አብሮ ነበር፣ እንዲህ ነው እንዲያ ነው ብለው አስረዱት። ሊመጣለት አልቻለም። ሊመጣለት ማለት የሞተ ተነስቶ ሕያው ሆኖ ራሱን አሳይቶ ቀዳዳውን እንዲህ ጎኑን ያ ሲሞት ያየውት መስቀል ላይ እሱ ነው ሚለውን መቀበል አልቻለም። አይምሮክ እኮ ነው። አሁንም እዚህ ተቀምጠናል እንጂ ጋድ ሃሌሉያ ሰው ሆነ ስትባል ይመጣልሃል። the creator in the creation። እሺ ክብር ለኢየሱስ ይሁን። ፈጣሪው በፍጡር ውስጥ ሰሪው በሰራው ውስጥ ራሱን እንደነኚህ ሕፃን አድርጎ ማርያም ማህፀን ውስጥ ተቀምጦ ማ ብለህ ከጠየቀኝ ሁሉ በእርሱ ሆነ፣ ከሆነው እንኳን አንዳች ያለ እርሱ እንዴት አድርገህ ትቀበላለህ? ይህ አይምሮ ሊቀበል አይችልም። እና ቶማስ የሞተው የቀበረው ተነስቷል ነው የምትሉት? አይሆንም። እኔ ካላየሁት አላምንም አለ። ጎኑን ካልነካሁት እጁን ካላየው አይሆንም አለ። ምንድነው እምነታችሁ? ማን ነው የተወለደው? ማን ነው ወደ ዓለም የመጣው? ማን ነው በመካከላችን ያደረው? ማን ነው የሞተልን? ማን ነው የተገረፈልን? ማን ነው እሱ? አየ ዮሐንስ የሚነግርህን ዮሐንስ ኢየሱስን በጣም ይወደዋል። ኢየሱስም ከደቀ መዛሙርት ሁሉ ዮሐንስን ይወዳል። 12 አሉ፣ ከ12ቱ 3 አሉ፣ ከ3ቱ አንድ አለ። መጽሐፍ ቅዱሳችን እንደሱ ነው የሚነግረን። የመጀመሪያ 12ቱ ደቀ መዛሙርት ይላቸዋል። ቀጥሎ ደግሞ 3ቱን ብሎ 3ቱን ሲያመጣቸው ምን ይላል? ጴጥሮስ፣ ዮሐንስ፣ ያዕቆብ አብረውት ወደ ተራራ ምን አሉ? ወጡ። 3ቱ ጋራ በጣም ኢንቲሜሲ ነበር። ለብቻቸው የሚነግራቸው ነገር ነበር። ደግሞ ዮሐንስ ይሁዳ አሳልፎ በሚሰጠው ቀን እንኳን ወደ ደረቱ ጠጋ ብሎ ጌታ ሆይ በጣም እንደሚወደው ደቀ መዛሙርት ሁሉ እንደሚያውቁ ታውቃላችሁ። ጴጥሮስ መጠየቅ ስላልቻለ የጌታ ራቱ ቀርቦ እየበሉ መጠየቅ ስላልቻለ ወደ ዮሐንስ ጠቁሞ ጠይቀው ስለማን የተናገረው? ጌታም ጠጋ ብሎ ማን ነው አሳልፎ የሚሰጥህ አለው። ዮሐንስ አየ ቅርብ ነው። ነገር ግን ዮሐንስ እምነቱ ይሄ ነው። ከጎን ላለው ሰው የዮሐንስ እምነት ይኑር በል። ኢየሱስ እያስተማረ ያለ እንደዚህ ይላል፣ እኔ የዓለም ብርሃን ነኝ ይላል። እኔ ነው የሚለው። እኔ የሕይወት እንጀራ ነኝ ይላል። እኔ እንደዚህ ነኝ ይላል ኢየሱስ ብድግ እያለ ራሱን ኢየሱስ የመለኮትን መገለጥ አድርጎ ያስተምራል። ዮሐንስ ይጽፋል፣ መልእክቱን እየጻፈ ይጽፋል ወንጌሉን። ኢየሱስ በውሃ ላይ ሄደ። አስማተኛ ስለነበር ነው አይደለም። ንፋሳት የሚታዘዙለት ይሄ ማን ነው? የእግዚአብሔር ልጅ ማለት ምን ማለት ነው? የክብሩ ማንጸባረቅ ይላል ዮሐንስ ይተረጉመዋል። ኢየሱስ ትንሣኤ እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ በመጨረሻ ቀን እኔ አስነሳዋለሁ፣ ማንም ከእጄ አይወስዳቸውም፣ እኔና አብ አንድ ነን፣ ከአባቴም እጅ ሊነጥቃቸው የሚችል የለም። ዮሐንስ ጽፎ መጨረሻ ላይ ሲያው እንዴ ይሄማ እግዚአብሔር ነው አለ። ይሄ ማን ነው አለ? እግዚአብሔር ነው። ያ ጠጋ ብሎት የነበረው እግዚአብሔር እንደሆነ አወቀ። ስለዚህ ጽሑፉን ሲጀምርልን በመጀመሪያ ቃል ነበር፣ ቃልም
በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወት የሰው ብርሃን። ከጎን ላለው ሰው ይሄ ነው የሚበራልህ በል። ማንነቱ በለው፣ የእርሱ ማንነት ይሄ ነው የሚበራልህ በለ። ስታውቀው ነው። ካለዛ ሰውነቱን አይተ ሰው ነው እንትኑን አገልግሎቱን አይተ ጥሩ ሰባኪ ነው፣ ከዛ ደግሞ እንትን ብለ ሲጠሩ ሰምተ አዎ የእግዚአብሔር ልጅ ነው አዎ እንደዚህ ነው ብለ አይደለም። ጌታ ቶማስን ጠራውና ና ሰምቶታል። ለካ እሱ ከደቀ መዛሙርት ጋር ያወራ መስሎታል። ጌታ ሰምቶታል። ብቅ አለና ቶማስ አለ ና ጎኔን እጄንም ዳብስ፣ ያመንክ እንጂ ያላመንክ አትሁን፣ በእምነት ይሁንልህ። ኢየሱስ ጌታ ነው። ያመንኩን ምን አለ ቶማስ? ወድቆ ጌታዬ አምላኬ። ዛሬ እንድትሉት የምፈልገው ኢየሱስን ይሄንን ድንገት ግርግም ውስጥ ተኝቶ ስታዩት፣ ቅድም የሰላምን ልጅ ቃል ኪዳንን ለጌታ ስንሰጣት እንደዚህ አቅፈናት ይዘን አልቅሳለች አይደል? ኢየሱስም አልቅሷል እኮ። በልጅነቱ አስማተኛ ማያለቅስ አልነበረም፣ አልቅሷል። እንደ ልጅ ነው የኖረው። ሃው መጽሐፍ ሲናገር እንደዚህ ይላል፣ በእግዚአብሔር መልክ ሲኖር ሳለ ይላል። ሌላኛው ሰው ጳውሎስ ነው። ኢየሱስ የገባው በስጋ አላየው። በስጋ ድንገት ሊያውቀው ይችላል፣ እኔ አላውቅም፣ ግን አላየውም። በስጋ አላውቀውም አለ ጳውሎስ። ክርስቶስን እንኳን በስጋ ያወቅነው ብሎ ከእንግዲህ ወዲህ እንደዚህ አናውቀውም። እንደዛ አይደለም ያውቀው። ጳውሎስ አየና እንደዚህ አለ። ዕብራውያን መጽሐፍ ምዕራፍ 1 ላይ እንዲህ አለ፣ እግዚአብሔር በብዙ ጎዳና በብዙ መንገድ ለአባቶቻችን ተናግሮ አሁን ግን አለ በዘመኑ መጨረሻ ሲሰብክልን ያያችሁት፣ ሲያስተምር ያያችሁት፣ ሲፈውስ ያያችሁት ምንድነው ሲባል በልጁ ተናገረን። እርሱ የክብሩ ማንጸባረቅ የባህሪው ምሳሌ ነው። ዓለማት ሁሉ በእርሱ ነው የተፈጠሩት። ከጎን ላለው ሰው ዓለማትን የፈጠረን የተወለደው በለ። ሰማያትን በስንዝር የለካን የተወለደው በለ። ውሆችን በፍኙ የሰፈረን የተወለደው በል። የተወለደው ማን እንደሆነ ታውቃላችሁ ወይ? ታውቃላችሁ ወይ? ማን የተወለደው? ያልነበረ ወደዚህ ዓለም የመጣ አይደለም። የሌለ ለምሳሌ እኔ አልነበርኩም። አንዳንድ ሰው መንፈስ ቀድሞ ተፈጥሯል ይላል። ምንም የተፈጠረ ነገር የለም ብራዘር፣ አልነበርክም። የነበርከው አባተ ወገብ ውስጥ ነው። ከጎን ላለው ሰው አባተ ወገብ ውስጥ ነው የነበርከው በለ። ደግሞ በስም አልነበርክም በለ። የታወቅክ አይደለህም በለ። ለምን በለ ንገረው። ለምን አሁን እንዲህ በአካል ስለቆምክ አንተ በአካል ስለቆምክ ማለት ነው ምንድነው ማይንድኩስ የሚመጣው? ተለየተ የመጣ ነው ይመስል አይደለም። ከ3 ሚሊዮን ሯጮች አንደኛ ስለወጣክ ነው ወደዚህ ዓለም የገባ። ከጎን ላለው ሰው የዛለት በለ ካንተ ጋራ 3 ሚሊዮን ሯጮች ነበሩ በለ። አንተ ግን በለ ወደ እንቁላሉ ገባ፣ የዛን ጊዜ ሕያው ሆንክ በለ። 2,990,000 አንዳንዶቹ እኩል ይወጡና መንታው ነው ይመጣል አይደለ? ሁለቱ ወደ እንቁላሉ ገብተው ማለት ሯጮቹ። ስለዚህ አሁን ይሄ እኔ የተለየው ምናምን የሚባል ታሪክ የለም። ማርያም እንዲህ አለች። ገብርኤል መጣና ሯጮች የሉም፣ ከ3 ሚሊዮኖቹ አንዱ አይደለም አንቺ ውስጥ ገብቶ ሰው የሆነው። ለምን አለ? ወንድ ስለማላውቅ ይህ እንዴት ይሆናል? 3 ሚሊዮን ሯጮቹ ከየት ነው የሚመጡት? ከወንዱ ነው የሚመጡት። ሮጦ የሚገባ አይደለም። it's the word ቃል ሥጋ ሆነ።
ምን ሃው ብለህ ተጠየቀኛለህ? አፈር ሰው ሆነ። ይሄው አፈር እንዴት ሰው ሆነ? የእግዚአብሔር አሰራር። ሰው አፈር ይሆናል እና አታምንም? ይሆናል። ማን ነው የሚሰራው? እግዚአብሔር። የሰማነውን ነገር አለ ነብዩ ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ከደረቅ መሬት እንደ ስር። ደረቅ መሬት ማለት እንደዚህ ሲሚንቶ ነው። እንደ ስር ስጋ አጥንት ጅማት ሕፃን ልጅ ስንት ወርሽ ነው? 3 ወር። አንቺስ? እኔ 6 ወር አልፍ ያለው አይደለም ያለችው ኤልሳቤጥ ለማርያም። እኔም መልአክ መጥቶ ነግሮኝ ከዛ ማታ ተኝተን ከዘካርያስ ጋር ነው ልጁ የተጸነሰው። ያንቺስ? አይ መልአኩ ተናገረኝ ወንድ አላውቅም ስለው የእግዚአብሔር ኃይል ይመጣብሻል፣ መንፈስ ቅዱስ ይጸልላል። ከዛ ያ አምላክ ያ ቃል ስፖክን አይደለም ንግግር አይደለም ቃል ስለ ዓለማትን ምን ያለው የፈጠረው ዓለማትን በፈጠረበት በምኑ በልጁ ያ ዓለማትን የፈጠረው ኪሩቤሎችን መላእክትን ይሄን የምታየውን ዩኒቨርስ የፈጠረው በእግዚአብሔር መልክ ሲኖር ሳለ ይላል። ያልነበረ እኮ አይደለም፣ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልም መቀማት እንደሚገባ ምን አላለም አልቆጠረም። ማለት እግዚአብሔር ሆኖ ኖሯል። ቃል ነበረ፣ ቃልም እግዚአብሔር ነበረ። ማን የተወለደ? ማን የመጣው? የማንን ልደት ልታከብር ነው? ስንት ዓመቱ ነው? ማን የወለደ? ይገባል? ድንገት ሉቃስን ያነበበ ሰው ገብርኤል ለማርያም ሲነግራት የዛለት ምናምን ሊል ይችላል። እስኪችን ቅጽበት ያት ቃል ስጋ ሲሆን እንደነገርኩ ከሯጮቹ መሃል አይደለም የሆነው። ወንድ አላውቅም ብላለች። ድንግል ትጸንሳለች፣ ወንድ ልጅ ተወልዳለች። ከሰውነት አልጀመረም፣ ከሰውነት አልመጣም፣ ቃል ነበር። እና አንድ ቀን እያወራ እያለ እንዲህ አላቸው፣ ሚላቸውን ስሙ። ቃሌን ብትሰሙ ሞትን አታዩም አለ። ምንም ብትሰሙ እና አልገባቸው ማይንዳቸው ነው እንድታዩ መፈልከው። ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም አለ። አባታችን አብርሃም ሞተ፣ ነቢያትም ሞቱ፣ ሁሉም ሞቱ። አንተ ማን ነህ? አየ ማይንዳቸው ምንድነው የሚያየው? አንድ ጊዜ ደቀ መዛሙርት ተራራ ላይ ከኢየሱስ ጋር አብረው ተራራ ላይ ሆነው ጴጥሮስ፣ ዮሐንስ፣ ያዕቆብ ናቸው። እንትና ተገለጠ ሙሴና ኤልያስ። ከዛ አወሩት ሙሴና ኤልያስ። ከዛ ጴጥሮስ ይሩጥ መጣና ጌታ ሆይ በዚህ መሆን ለኛ መልካም ነው። ለሙሴ አንድ፣ ላንተ አንድ፣ ለኤልያስ አንድ ጎዳስ እንሰራለን ምናምን ሲለው እግዚአብሔር ከሰማይ ምን አይነት ድልድል ነው ያረክ ያለው? የምወደው ልጄ እሱ ነው። እሱን ምን በሉት? እሱን ስሙት። ሕጉን አይደለም ነቢያትን አይደለም። እነሱ ስለሱን ያወሩት። አሁን እነሱን ተዋቸው። ሕጉ ሙሴ ነው፣ ነቢያት ኤልያስ ነው። ነገር ግን አሁን እሱ መጥቷል። እሱን ስሙት። አንድያ ልጁን የማይሰማ ነፍስ ከሕዝብ ተለይታ ምን ትበል? ምክንያቱም ሙሴ አንተ ተናገረን ብለውታል። ሙሴ አሁን ይናገራችኋለሁ ሁሌ አላለም። እግዚአብሔር እንደኔ ያለ ሰው የሆነ ሲና ላይ ወርዶ በሚያንጎደጉድ አይደለም የሚናገራችሁ። እንዳላችሁ ሰው ሆኖ መጥቶ ይነግራችኋል። እሱን ስሙ። እሱን የማትሰማ ነፍስ ከሕዝብ ተለይታ ተጥፋ። ሙሴ እኮ ነው ያለው። ጴጥሮስ ወዲያው ከኢየሱስን ደልድሎት ሲለ እነኚህም ማወዳደሪያ አመጡና ነቢያት አሉ፣ አባቶች አሉ፣ ሁሉም ሞተዋል፣ አንተ ማነህ? ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው።
የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቀውም ብል እንደናንተ ሐሰተኛ በሆንኩ፣ ዳሩ ግን አውቀዋለሁ፣ ቃሉን እጠብቃለሁ። አባታችሁ ስሙ አባታችን ነቢያት ምናምን ስላሉ ሚላቸውን ስሙ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ፣ ደስም አለው። አይሁድ ገና 50 ዓመት ያልሆነ አብርሃምን አይተሃል። እንዴት ነው የሚረዱት ማለት ነው? 50 ዓመት ብለው ነው የሚረዱት። እሱ ደግሞ እንዴት ብሎ ነው የሚነግራቸው? አብርሃም ሳይወለድ እኔ አለው። ከጎን ላለው ሰው ቀይረው ባክህን ስለ ኢየሱስ ያለህን አመለካከት በል። 50 ዓመት ያልሆነ አብርሃምን አይተሃል አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አብርሃም ምን ሳይል ሳይወለድ እኔ አለሁ። ኢየሱስን እንደ ሃይማኖት መሪ ነው እንደ የምታየው? እንደ ነብይ ነው እንደ የምታየው? ከሰው ልጆች እንዳንዱ ነው እንደ ቁመቱ ነው እንደ የምታየው? በስጋ እንደ ተገለጠበት ማንነት ነው እንደ የምታየው? እንዴት ትረዳዋለህ? ይሄ ወሳኝ ጥያቄ ነው። የምትረዳውን ነው የምትጽፈው። እና ዮሐንስ የተረዳውን ነው እንድታይ የፈለኩት። ተወለደ ለማለት አይደለም ዮሐንስ የጻፈው። ማን ነበረ ብሎ ነው የጀመረው። ኢየሱስ ጌታ ነው። እና ይሄ የማንነት ጉዳይ በጣም አጠያያቂ ነው። በቴዎሎጂውም በጣም አጠያያቂ ነው። አንድ ቀን ጠራቸው። ያው እንደምታዩኝ የሰው ልጅ ነኝ አለ። ያያችሁኝ ነው? አዎ። ማን ነው የሚሉኝ አላቸው። የሰው ልጅ ማን ይሉታል? ማን ነው? እምነታችን ይሄ እንደሆነ ታውቃላችሁ። ይሄ ነው እምነታችን። አንዳንድ ሰው ሃይማኖት ይመስለዋል ክርስትና፣ ኦርቶዶክስ፣ ጴንጤ፣ ካቶሊክ ምናምን እያለ ከሆነ ነገር ጋር ያገናኘናል። ኖ እምነቴ ይሄ ነው። እኔ ሌላ እምነት የለኝም። እምነቴ ደግሞ በልቤ ውስጥ ያለው ነው። አሁን መጠይቃችሁ ጥያቄ ነው እምነታችሁ። እሱ ነው እምነታችን። አይሁድ በሆነ እኔ እምነት ምንድነው ተብዬ ብጠየቅ እምነቴ የአባቶቼ ተስፋ መሲሁ የእግዚአብሔር ልጅ ኢየሱስ። ምክንያቱም አይሁድ የሆኑ ሐዋርያት ሌላ ነገር ሌላ እምነት አለን አላሉም። አዲስ ሃይማኖት እናቋቁማለን አላሉም። የሰው ልጅ ማን ይመስላችኋል ተብለው ሲጠየቁ ሰፈር ዞር ሲሉ ያው የሰሙታል። ጠጋሉና እንዲያሉት አንዳንዶቹ ዮሐንስ ነው ይሉሃል፣ አንዳንዶቹ ኤልያስ ነው ይሉሃል፣ አንዳንዶቹ ኤርሚያስ ነው ይሉሃል። አያቸውና እናንተ ማን ነው ትላላችሁ? ጴጥሮስ ላጥ ብሎ ገባና አንተ የልዑል የእግዚአብሔር ልጅ ክርስቶስ ነህ አለ። የልዑል የእግዚአብሔር ልጅ ዓለማትን የፈጠረው ባንተ ነው፣ በልጁ ነው የፈጠረው። አንተ የማይታየው አምላክ መገለጥ የምትታይ እግዚአብሔር ነህ አለው። ይገባችኋል የምለው? የማይታየው አምላክ መገለጥ አንተ ነህ። ያየዋል፣ ይበቃ አወቀው። ኢየሱስ ያለውን ስሙ። ጴጥሮስ አለ ስጋና ደም ይሄንን ምን አላለ አልገለጠልህ። በሰማይ ያለው ማን ነው አለ አባቴ። ከጎን ላለው ሰው እግዚአብሔር ካልገለጠልህ እግዚአብሔር ሰው ሆነ የሚለው ሊገባ አይችልም በለ። ተወለደ ጌታ የሚለው ሊገባ አይችልም። ይሄ አይምሮክ ሊቀበል አይችልም። እንዲህ እንደ ሰው ትሰማለህ። እንደ እድገት ደግሞ ብዙ ጊዜ ስለሰማ አልበርት አንስታይን ያለው ልንገራችሁ። አልበርት አንስታይን ምን አለ መሰላችሁ? እንዲህ አለ do you believe in God አሉት። I do አለ። yes I do አዎ አምናለሁ። ነገር ግን አለ I don't believe in the person God አለ። አይሁዳዊ ነው ታውቃላችሁ። በእግዚአብሔር ያምናል።
በፐርሰን ጋድ ግን ምን አይልም አያምንም። ምን ማለት ነው? ኢየሱስ እግዚአብሔር ነው የምትሉትን ነገር ግን መቀበል ምን አለን? ይኸውልህ የአልበርት አንስታይን ጭንቅላት አይቀበልም። ጋድ ፐርሰን ሆኖ መጣ የሚለው ፊዚክስ ይቀበላል እሱ። ላይት ስፒድ ኤምሲ ስኩዌር ምናምን ያመጣው እሱ ነው፣ ይቀበላል እሱ። ማይንዱ ያስባል ያውቃል እሱ እውነቱን ነው። ነገር ግን ጋድ ቢካም ኤ ፐርሰን ወክ የሚያደርግ ምድር ላይ ፐርሰን ምትሉትን ግን ምን አለለም? እንዴት ብሎ በፈጠረው ውስጥ ፈጣሪው ትንሽ ሆኖ ሰው ሆኖ ስጋ ሆኖ ጸጋና እውነት ተሞልቶ እኛ መሃል መጥቶ እየተኛ እየተነሳ እየበላ እየጠጣ ኖረ ስትለው አይምሮ ይቀበላል። ለዚህ ነው ለዚህ ዓለም ጥበበኞች የእግዚአብሔር ነገር ምንድነው? ሞኝነት። እምነታችሁ ምንድነው? ኢየሱስ እሱ ክርስቶስ ነው። ሌላ እምነት የለንም። ይሄ እዚህ መጽሐፍ ቅዱስ ላይ ያማልዳል አያማልድም፣ እንትን ይላል አይልም፣ ይወለዳል አይወለድም ምናምን የሚለው ክርክር አይደለም። እምነታችን አንድ ነው። ይሄ ማየው ኢየሱስ በእስራኤል የዛሬ 2000 ዓመት የተመላለሰው ኢየሱስ እርሱ ክርስቶስ ወደ ዓለም ይመጣል የተባለው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ማለት እግዚአብሔር ነው። ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም። ጴጥሮስ ስጋና ደም ይሄንን አልገለጠልህም፣ በሰማይ ያለው ማን ነው? አባቴ ነው። አንዳንዶቻችን ስናመልክ ስንናገር we believe in God በስሙ ስንጸልይ we act in God በስሙ ማለት በአምላካዊ ማንነን የምሰግድለት እሱ አምላክ ነው፣ የማከብረው እሱ አምላክ ነው። ለዚህ ነው ዮሐንስ ታሪኩን ሊጽፍ አይደለም የፈለገው፣ ማንነቱን ሊነግረን የፈለገው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። በአባቱ እቅፍ የነበረው አንድያ ልጁ መጥቶ ስለ እግዚአብሔር ስለ አባቱ ተረከው። የመጣ ጌታ ነው። እምነታችሁን አሁን አያችሁ? ከጎን ላለው ሰው እምነትህ ይሄ ነው በለ። ኢየሱስ እግዚአብሔር ነው። ኢየሱስ እግዚአብሔር ነው። የእግዚአብሔር ልጅ ነው። ሰው ሆኖ በምስሉ እንደ ሰው የባሪያ መልክ ይዞ ተገለጠ። በሰው ምሳሌ ተመላለሰ። ለሞት ይኸውም ለመስቀል ሞት የታዘዘ ሆነ። በመስቀል ሞተ፣ ወደ ሲኦል ወረደ። በሶስተኛው ቀን ከሞት ተነሳ፣ ወደ ሰማይ አረገ፣ በአብ ቀኝ ተቀመጠ፣ ወደ ነበረበት ክብር ተመለሰ፣ ገባ። አሁን ኢየሱስ በለው የሁሉ አምላክ ነው፣ የሁሉ ጌታ ነው፣ ሁሉ ከእግሩ በታች ነው። ይሄ የጻፈው ዮሐንስ ማለት ነው። ይሄን ሳልነግራችሁ ብሄድ ታሪክ ያወራው ነው የሚመስላችሁ፣ ግን ይሄን ልንገራችሁ። በመጀመሪያ ቃል ነበር የሚለውን የጻፈው ዮሐንስ ከመጀመሪያው ነገረን። ታሪኩን መጣና ሞተ፣ ተቀበረ፣ ተነሳ አለን እና ዮሐንስ ኢየሱስን አሁን ምንድነው የሚታየ ተብሎ ሲጠየቅ ዮሐንስ ራእይን ጻፈ።
እንሂድና እንየው። አሁን ዮሐንስ ማን ነው ኢየሱስ ብለህ ስትጠይቀው ይነግርሃል እንዲህ ብሎ ቁጥር 10 የዮሐንስ ራእይ ምዕራፍ 1 ቁጥር 10 በጌታ ቀን በመንፈስ ነበርኩ በኋላዬም የመለከት ድምጽ የሚመስል ታላቅ ድምጽ ሰማሁ እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶን ወደ ሰርዴኒዮን ወደ ጴርጋሞን ወደ ቲያጥሮን ወደ ሰርዴስ ወደ ፊላዴልፊያ ወደ ሎዶቅያ በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ጻፍ አለኝ እንደ መለከት ያለ ድምጽ ድሮኮ ሲሰብክ ያውቀዋል ደረቱ ላይ ጠጋ ብሎ ትምህርቱን ይሰማል ነገሩን ያውቃል ይገባቸዋል የምለው አንደርስታንድ ያደርጋል ኢየሱስ አሁን ያየውን ግን ደነገጠ ምን ድምጽ ነው ገና የሰማው የሚናገረኝን ድምጽ ለማየት ዘወር አልኩ ዘወር ብዬ 7 የወርቅ መቅረዞች አየው በመቅረዞቹ መካከል የሰው ልጅ የሚመስል አየው እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱን በወርቅ መታጠቂያ የታጠቀ ነበር ራሱና የራሱ ጸጉር እንደ ነጭ የበግ ጸጉር እንደ በረዶ ነጭ ነበሩ አይኖቹ እንደ እሳት ነበልባል ነበሩ እግሮቹ በእቶን የነጠረ የጋለ ነሐስ ይመስሉ ነበር ድምጹ እንደ ብዙ ውሆች ድምጽ በቀኝ እጁ 7 ከዋክብት ነበሩ ከአፉ በሁለት ወገን የተሳለ ስለታም ሰይፍ ወጣ ፊቱ በኃይል እንደሚያበራ እንደ ፀሐይ ነበር እንደዚህ ፀሐይ አይደለም በኃይል እንደሚያበራ የጋለ ነሐስ የመሰለ እግር በደረቱም ያውቃል እኮ ዘሴም ቁመት ዘሴም ሰውነት ዘሴም የተበሳ እጅ ያለው ያ ኢየሱስ አሁን እዚህ ላይ ሲያየው አይኑ እሳት ነው ቃል ሥጋ ሆነ ብሎ አልቆመም ዮሐንስ አሁን መልኩ ተቀየረበት ኢየሱስ ደረቱ ላይ ጠጋ ማለት እስኪ ይችል ይሆን ባየሁት ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ከጎን ላለው ሰው ቃል ነበር ስትል በቃል ይቀላል በለ ሥጋ ሆነ ስትል አብረኸው ኖረሃል በለ በሥጋ ውስጥ መለኮት ተገልጧል ስትል በለ እንደ ሞተ ሰው ትደፋለህ በለ ምንም እንትን የለም በመጀመሪያ ቃል ነበር ብሎ ዓለማትን ሲፈጥር ያለፈ ታሪክ ነው አየ ያለፈውን ታሪክ ቃል የነበረ ይሄን የፈጠረ ምናም ሲፈጥር አላየም ግን ይሄን የፈጠረው ነው ምን ያለው የመጣው ማርያም ማህፀን ውስጥ የገባው ብሎ ታሪክ አወራ ከዛ በኋላ አብሮት ወክ አረገ አብሮት በላ ጠጣ ብዙ ነገር አደረገ ከዛ በኋላ ይሄ አብሮት የነበረው ሄደና የነበረበት ክብር ውስጥ ገባ ዓለማትን ሲፈጥር የነበረበት አምላካዊ ማንነት ውስጥ ገባ ሲገባ አገኘው ዮሐንስ ድንገት ኢየሱስን ግለጥ ሲባል ለመግለጥ አንድ ቀን ምድረበዳ ሰብከን ስንመለስ ኢየሱስ ደክሞት ሚለው ፊቱን ኤክስፕሬስ አርግ ቢባል ምን የሚል ይመስላል ደክሞት የሆነ ፊትክ ላይ እንት ደስ ብሎሻል እንዴ ስል ደግሞ ፊትሽ ላይ ምን አለ ማለት ደስታ አለ ማለት ተናዳል እንዴ ስለ ፊት ምንን ይገልጣል ንዴትን ይገልጣል እኮ ይገልጣል ፊት አሁን ያለውን ፊት ሲነግር ምንድነው የሚለው 7 እጥፍ እንደሚያበራ ምን ፀሐይ ታለ እንደዚህ አወተ ፀሐይ እንደዚህ ታለ አታይም በኃይል እንደሚያበራ 7 እጥፍ ያልኩ ኢሳይያስ ላይ ስለሚል በኃይል እንደሚያበራ ፀሐይ ይመስል ነበር
ፀሐይ ይመስል በኃይል የሚያበራ ይሄ ደከመ ፊት ያዘነ ፊት ምናምን አትለውም ማለት ነው። የመለኮት ፊት ነው። እንዴት ነው የምትረዳው ኢየሱስን? እንዴት ነው የምታውቀው ኢየሱስን? እንዴት ነው የምታየው ኢየሱስን? እምነትክ ስለ ኢየሱስ ምንድነው? እምነትህ ይሄ እምነትክ ነው። የእግዚአብሔር ልጅ ብለህ እግዚአብሔር ነበር፣ ሰው ሆነ። እግዚአብሔር ሰው እግዚአብሔር ሆነ። ቃል ነበር፣ ስጋ ሆነ። የመለኮት ሙላት በሰውነቱ ተገልጦ ይኖራል። እምነትህ ይሄ ነው። የእግዚአብሔር ልጅ ላይ ልደት ልታከብር ሃፒ በርዝዴይ ልትል አልመጣህም። ዘመን የለውም፣ ቁጥር የለውም። ወደ ምድር መጣ። የመጣው ጌታ በመሃላችን ስለኛ ከኛ ጋር ጸጋና እውነት እኔ እቺ ቃል ደስ ትለኛለች። ጸጋና እውነት ተሞልቶ ባይሞላ ኖሮ እሳት ይበላህ ነበር። ማርያም ራሷ ማህፀኑ መሸከም እንዲችል ምንድነው ያላት? ጸጋን የሞላብሽ ሆይ is by grace ሃሌሉያ። ጸጋን እሳተ መለኮት ተሸክማ ይሉናል አይደል? ልክ ናቸው እኮ። መለኮት የሆነውን እሳት ያለ ግሬስ ብትሸከመው አትችልም። አሁን ይሄ እግዚአብሔር እኛ ውስጥ አለ። ይሄ የሰማይና የምድር ፈጣሪ አሁን እኔ ውስጥ አለ። ስባርክ እኔ አይደለም መባረክ፣ በእኔ ያለው እሱ ነው የሚባርክ። አንተ ውስጥ አለ፣ በመሃላችን አለ። ምን ተሞልቶ? ጸጋ ግሬስ። እኔ ውስጥ ያለው ግሬስ ተሞልቶ ነው። በኔ ብቃት አይደለም፣ በኔ ስራ አይደለም፣ በኔ ሁኔታ አይደለም። ይሄ ማንነቴ ችሎት አይደለም፣ ተሸክሜው አይደለም። በእኛ አደረ። ግን አንተ ውስጥ ያለው ማን ነው? እግዚአብሔር። እግዚአብሔር ነው ኢየሱስ። እሱ ክርስቶስ የእግዚአብሔር ልጅ ነው። ያለ የነበረ የሚኖር ሁሉ ጊዜ ሕያው። ሃሌሉያ። እና የዚህ ጌታን መታሰቢያ ልደት ነው ዛሬ ያከበርነው። ቀን አይደለም እኛ ያከበርነው፣ ግን ያለ የነበረ የሚኖር የሚመጣ ጌታ ነው። ሃሌሉያ።